ኤግዚት ኤግዛም ውጤትን በተመለከተ ያለውን መረጃ ልንገራችሁ። መጀመሪያ ግን ፎሎ ያደረጋችሁ ፎሎ አድርጉ፣ እንዲሁም ኮፒ ሊንክ፣ ሸር፣ ሪፖስት አድርጉ መረጃዎች እንዲደርሷችሁ ማለት ነው። እንዲሁም ደግሞ የቴሌግራም ቻናል ኤግዚት ኤግዛም ሀብ ሚል የቴሌግራም ቻናል አለ። ኤግዚት ኤግዛም ሀብ ሚል ቻናል አለ። ስለዚህ ያንን የቴሌግራም ቻናልም ጆይን አድርጋችሁ አዳዲስ ነገሮችን ታገኙበታላችሁ። እንዲሁም ደግሞ የኤግዚት ኤግዛም ውጤት ሊንክ በዛ ስለሚለቀቅ በዛ ገብታችሁ የምታዩበት ይሆናል ማለት ነው። አሁን ሆኖ ጆይን አድርጉ ማለት ነው። ስለዚህ ስለ ኤግዚት ኤግዛም ውጤት እንግዲህ መቼ ይለቀቃል የሚሉ ጥያቄዎች በጣም እየተጠየቁ ይገኛሉ። እንግዲህ ትምህርት ሚኒስቴር እስካሁን ምንም ያወጣው መረጃ ምንም የለም ማለት ነው። ስለዚህ የኛን ዩኒቨርሲቲ ልንገራችሁ። እኛ ወሎ ዩኒቨርሲቲ ያለውን ነገር ስነግራችሁ ምርቃት በጣም እንደሚቆይ ነው እኛ ያለው መረጃ ማለት ነው። በፊት መጋቢት 13 ምናምን ተብሎ ነበር። አሁን ግን መጋቢት እስከ 26 ምናምን ይሄዳል የሚባል ነገር አለ። ውጤቱ ይቆያል ምናምን ዘገይቶ ነው የሚለቀቅ ምናምን የሚባል ነገር አለ። ትምህርት ሚኒስቴርም እንግዲህ ሰሞኑን የተማሪዎች አንዳንድ ከህጉ የወጡ ተማሪዎች እነሱን በደንብ ማጣራት አለብን ምናምንም እያሉ ነበር። ሜቢ እንደዛ ምናምን ሲያረጉ ሜቢ ታይም ሊሄድ ይችላል። ስለዚህ ውጤቱ እንግዲህ ይቆያል ቆይቶ ይለቀቃል የሚባል ነገር ነው ያለ እንጂ እስካሁን ምንም ማለት ትክክለኛ መረጃ እስካሁን የለም። በዚህን ቀን ይለቀቃል የሚባል ነገር የለም። ስለዚህ እንግዲህ ሲለቀቅ መረጃውን እናደርሳለን ማለት ነው። ቲክቶካችን ፎሎ፣ ላይክ፣ ሸር፣ ፖስት እያደረጋችሁ ጠብቁን ማለት ነው። ይመቻችሁ።